አርዕስተ ዜና። የምዕራብ ጎንደር ካድሬዎች ከክልሉ ጽንፈኞች ጋር ሆነው በመተማና ቋራ ቅማንቶች ላይ የሚሰሩትን ሴራ አጠናክረው መቀጠላቸው ተሰማ። ሰላማችን በክንዳችን የሚለው የመንግስት አካሄድ ለሀገሪቱ ከጥቅሙ ይልቅ ጉዳቱ እንደሚያመዝን ተጠቆመም። በቅርቡ የተጀመረውን የደሞዝ ጭማሪ ተከትሎ በሸቀጣሸቀጥ ምርቶች ላይ ከፍተኛ ዋጋ ጭማሪ እየተደረገ መሆኑ ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የምዕራብ ጎንደር ካድሬዎች ከክልሉ ጽንፈኞች ጋር ሆነው በመተማና ቋራ ቅማንቶች ላይ የሚሰሩትን ሴራ አጠናክረው መቀጠላቸው ተሰማ። ቅማንትን ከቋራና መተማ ወረዳዎች ካላጸዳን ተኝተን አናድርም በሚል ጽንፈኝነት የተመረዘው የአማራ ክልል መንግስት በምዕራብ ጎንደር ዞን ካድሬዎቹ በኩል ዛሬም ህዝቡን እያሰቃዩት ነው ሲሉ የመቃ ቀበሌ ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። በተለይ መቃ ቀበሌን የሴራ መሞከሪያቸው አድርገው እየሰሩ መሆናቸውን የገለጹልን ነዋሪዎቹም ገበሬውን በአንድ ላይ ተጠርንፋችሁ ከአድማ ብተናና ከጸረ ሽምቅ ጋር በመሆን በቅማንት ምድር ያለውን ታጣቂ ማጥፋት አለባችሁ በሚል ከ250 በላይ ገበሬዎችን ከሰብል ስብሰባ ከልክሎ አንድ ቦታ ላይ አጉሮ እንደሚገኝና ገበሬዎችም እየተቃወሙ መሆናቸውን የመረጃ ምንጮቻችን ገልጸዋል። መከላከያው ከአካባቢው ሊወጣ ስለሆነ የአካባቢውን ጸጥታ ከአድማ ብተናውና ሚሊሻው ጋር ሁናችሁ ካልጠበቃችሁ መሳሪያችሁን እንቀማችኋለን በሚል እያስፈራራ ያለው የምዕራብ ጎንደር ካድሬም በአንድ በኩል ቅማንት ናችሁ ብላችሁ ትጨፈጭፉናላችሁ፣ ሲያስፈልጋችሁም የቅማንት እህል ነው በሚል ሰሊጣችን ትደፋላችሁ፣ ደስ ሲላችሁ ደግሞ እየመረጣችሁ እየገደላችሁን ባላችሁበት በአሁኑ ወቅት እንዴት ብለን ነው ከእናንተ ጋር የምንሰለፈው የሚለውን የገበሬዎችን ጥያቄ ሳይመልሰው ቀርቷል። አርሶ አደሮቹ ፊት ለፊት ያነሱት ጥያቄ አዝመራችን እንዳንሰበሰብ የጸጥታ ችግር ስለገጠመን መከላከያው ጥበቃ ያድርግልንና አዝመራችን መሰብሰብ አለብን በሚል ላነሱት ጥያቄ በላይ አካል ጠይቀን መልስ እንሰጣለን የሚል የተለመደ የካድሬ መልስ መሰጠቱም ተሰምቷል። በሰብል መከወኛ ወቅት አርሶ አደሮችን በጸጥታ ማስከበር ሰበብ አንድ ቦታ ሰብስቦ ማጎር የለየለት ዘር ተኮር ጥቃት ነው ያሉን የመቃ ቀበሌ ነዋሪዎች እንዲህ ያደረጉ ሰብላችን በዱር ፈሶ እንዲቀር አድርገው በረሃብ ሊያስፈጁን ነው ብለዋል። የምዕራብ ጎንደር ዞን የተባለው የክልሉ ጽንፈኞች የቀጠናውን ቅማንት ለማፈናቀልና ለመግደል የፈጠሩት የጨረቃ ዞን በአካል ከሚፈጽሙት ጥቃት በተጨማሪ በመስኖ ግድብ ሰበብ ህዝቡ ላይ መከራ ለማምጣት እየሰሩ መሆናቸውም ተሰምቷል። አርሶ አደሩ ይህን ምህረት የለሽ የጽንፈኞች ሴራ በአግባቡ በመረዳት ሲያደርገው የመጣውን ጠንካራ ራስን የመከላከል ተግባር ዛሬም የበለጠ አጠናክሮ መቀጠል እንዳለበት የቅማንት ታጋዮች ገልጸዋል። መተማና ቋራ የሚባሉ አካባቢዎች ከጥንት ከቅማንት ውጭ ሌላ ህዝብ እንዳልነበረባቸው እየታወቀም ከ1977 ወዲህ በሰፈራ ከየትን በመጣ ሰው አካባቢውን በማስወረድ ባለርስቱን ቅማንት ከስፍራው ለመንቀል የሚደረገው ሰይጣናዊ ተግባር ሊቆም ይገባል ተብሏል። ተደራጅተው የራሳቸውንና የህዝባቸውን መብት በመጠበቅ ላይ ያሉ ወጣቶችን ከህዝቡ ጋር ሁነን እንመታለን በሚል እያሴራ ያለው የዞኑ የአማራ ጽንፈኛ ካድሬዎች ቡድን ከጀመረው የተለመደ ክፋት መንገድ ታቅበው የቅማንትን ህዝብ ህገ መንግስታዊ መብት በማክበር እንጂ በግፍ የሚያገኙ አንዳች ትርፍ እንደሌለ ማወቅ አለበት ሲሉ ወጣቶች አሳስበዋል። ሰላማችን በክንዳችን የሚለው የመንግስት አካሄድ ለሀገሪቱ ከጥቅሙ ይልቅ ጉዳቱ እንደሚያመዝን ተጠቆመም። በጥበብና በብልሃት እንጂ በጉልበትና በጡንቻ ሰላም መሆን አይሆንም በሚል በርካቶች የሰላ ትችታቸውን እያሰሙ ቢሆንም መንግስት ዛሬም ከጡንቻ አማራጭ አልወጣም ሲሉ የሀገሪቱ ሁኔታ ያሳሰባቸው ወገኖች ተናግረዋል። በሰላማዊ ሽግግር የዛሬ 7 ዓመት በፊት ወደ ስልጣን የመጣው የብልጽግና መንግስት የኤርትራን መንግስት ደጀንነትና የአማራ ክልል ጽንፈኞችን ርስት አስመላሽ ሙሾ በመከተል ከትግራይ ጋር በገባው ጦርነት በእጁ የገባውን ሰላም ማጥፋቱ አይዘነጋም። የብልጽግና መንግስት በኢትዮጵያ በታሪክ ከተከናወኑ የመንግስት ለውጦች ብቸኛው ሰላማዊ ለውጥ ቢሆንም ከለውጡ ጋር አብሮ የሰራው ጥበብና ብልሃት ስላልነበር የዛሬ 5 ዓመት በፌዴሬሽን ምክር ቤቱ ኢትዮጵያ ጦርነት ያስፈልጋታል ብሎ ወስኖ በለኮሰው እሳት ሀገሪቱ በሁሉም የህይወት ዘርፍ ተንኮታኩታለች ሲሉ በርካቶች ገልጸዋል። የብልጽግና መንግስት አንድ የጦር ጠማኝ በሚል ትግራይ ላይ በለኮሰው የእርስ በርስ ጦርነት ሀገሪቱን ወደ መስቀልቅል ሁኔታዎች ውስጥ በመክተቱም ዛሬም ሰላማችን በክንዳችን በሚል መፎክር በየሰፈሩ ሚሊሻና ፖሊስ በማሰልጠን በጉልበት ሰላም ለማምጣት እየሰራ ነው ተብሏል። ሰላምን የሚወልደው ሰላማዊ ልቦናና አስተሳሰብ እንጂ ጦርና ጎመድ አይደለም ሲሉ አስተያየታቸውን የሚያጋሩ ወገኖች በበኩላቸው የብልጽግና መንግስት የገጠመውን ውስብስብ ችግር በአግባቡ ለመፍታት የፊውዳል ዘመን መፍትሄ ከሆነው በጉልበት ማሰብ ራሱን አርቆ በብልሃት መሞከር አለበት ይላሉ። መንግስት በእጁ የገባለትን ወርቃማ የሰላም ዕድል በተወካዮችና በፌዴሬሽን ምክር ቤት አዋጅ አውጥቶ ከትግራይ ጋር በመግጠም ያበላሸበትን የጥፋት ውሳኔ ዛሬም ተመልሶ ማየት አልቻለም የሚሉ ምሁራን የዛሬ 5 ዓመት የተቆመረውን አሻጥር ዛሬም እንደገና በሚዲያዎቹ ማስተጋባቱ የተጣባውን ግትርነት ያመላክታል ብለዋል። ሀገራት በጦርነት ይፈርሳሉ እንጂ አይሰሩም። ጦርነቶች በህዝቦች መካከል ምሬትንና ጥላቻን ከመውለድ ባሻገር የሚያመጡት ዘላቂ ሰላም ስለሌለም መንግስት እያደረገው ካለው በጉልበት ስልጣንን የማጽናት አካሄድ ወጥቶ ሰላማዊ መፍትሄ ቢያፈላልግ ይሻላል ሲሉ ዜጎች ይመክራሉ። ታላቂቷን ሀገር ኢትዮጵያን ከጥንት ጀምሮ እስካሁን ህፃን እንደገመጠው ቂጣ እያደረ ያሳነሳት በየጊዜው የሚነሱ የባለስልጣናት ጦረኝነት ነው የሚሉ አስተያየት ሰጪዎች ሱዳንን፣ ኤርትራን፣ ጅቡቲንና ሌሎችን መሬቶቻችን ያጣነው በጦረኝነታችን ምክንያት ነበር ብለዋል።
ዛሬም የብልጽግና መንግስት ከገጠመው ፈተና በጉልበት ለመውጣት በሚል በየወረዳው ላለ ታጣቂ ሳይቀር ድሽቃ መትረጊስና ስናይፐር አስታጥቆ ሰላማችን በክንዳችን እያለ ቢሆንም ይህ ከመጠን ያለፈ ትጥቅ ራሱን የብልጽግናን መንግስት ሊበላው ይችላል ተብሏል። የብልጽግና መንግስት ወደ ስልጣን ከመጣ ጊዜ ጀምሮ ሀገሪቱ ከእርስ በርስ ጦርነትና ከንጹሃን ግድያ ባለመውጣቷም በምጣኔ ሀብትና በፖለቲካዊ ሁኔታዎቹ አሳዛኝ ደረጃ ላይ መድረሷን ያለም አቀፉ ማህበረሰብ እየመሰከረ ይገኛል። በቅርቡ የተጀመረውን የደሞዝ ጭማሪ ተከትሎ በሸቀጣሸቀጥ ምርቶች ላይ ከፍተኛ ዋጋ ጭማሪ እየተደረገ መሆኑ ተገለጸም። ባህር ዳርን ጨምሮ በአማራ ክልል የተለያዩ ከተሞች በቅርቡ ለመንግስት ሰራተኛው የተደረገውን የደሞዝ ጭማሪ ተከትሎም የንግዱ ማህበረሰብ በሸቀጣሸቀጥ ምርቶች ላይ ያልተገባ ዋጋ ጭማሪ ማድረግ እንዲሁም አልፎ አልፎ ምርቶችን የመደበቅ ተግባር እየሰራ መሆኑን መረጃዎች ጠቁመዋል። ይህን ተከትሎ ያለበቂ ምክንያት በምርቶች ላይ ዋጋ ጭማሪ በሚያደርጉ አካላት ላይ የእርምት እርምጃ እየወሰድን ነው ሲል መንግስት ተናግሯል። ህዝቡን በደሞዝ ጭማሪው ምክንያት በሸቀጣሸቀጥ ምርቶች ላይ ብቻ ሳይሆን ቤት አከራዮችና የተሽከርካሪ ባለቤቶች ከፍተኛ ዋጋ ጭማሪ እያደረጉ ነው፣ መንግስት እሱንም ሊቆጣጠር ይገባል የሚል ጥያቄ እያነሳ ይገኛል። የክልሉ ንግድ ቢሮ በተለያዩ የክልሉ ከተሞች የሚደረጉ ያልተገቡ ዋጋ ጭማሪዎችን ለመቆጣጠር ጥረት እያደረገ መሆኑን እየገለጸ ሲሆን ከችግሩ ስፋትና ጥልቀት አንጻር ግን በቂ እንዳልሆነ ታውቋል። ለመንግስት ሰራተኛው ደሞዝ ጭማሪ ሲደረግ የኑሮ ውድነቱ እንደሚባባስ አስቀድሞ ግምት ውስጥ መግባት ነበረበት የሚሉ የዘርፉ ባለሙያዎች በበኩላቸው መንግስት ለሰራተኛው ደሞዝ ከመጨመር ይልቅ የኑሮ ውድነቱን ለማሻሻል የሚረዱ ስትራቴጂዎችን ቢነድፍናም ገበያውን ቢያረጋጋው በከፍተኛና ዝቅተኛ ገቢ ባላቸው የማህበረሰብ ክፍሎች መካከል የኑሮ መራራቅና የከፋ የኑሮ ውድነት አይመጣም ነበር ይላሉ። ባለፈው ዓመት የኢትዮጵያ ብር የመግዛት አቅም በከፍተኛ መጠን እንዲዳከም ከተወሰነ በኋላ የኑሮ ውድነቱ በከፍተኛ ፍጥነት መጨመሩን ተከትሎ ጉዳዩ በሂደት ከቁጥጥር ውጭ ይሆናል የሚል ስጋት አለን የሚሉት የዘርፉ ባለሙያዎች ወጥ የሆነ የገበያ ስርዓት ካልተዘረጋ በቀር አሁን ባለው የጸጥታ ችግር ምክንያት መንግስት ስንቱን የንግድ ማህበረሰብ በፖሊስ ጠብቆ ይዘልቀዋል ሲሉ አስተያየታቸውን ሰጥተዋል። ጃኖ ቅማንት ሚዲያ በበኩሉ በኑሮ ውድነቱ ዙሪያ ከጎንደር ከጨልጋና ከላይ አርማጭሆ አንዳንድ የማህበረሰብ ክፍሎችን ያነጋገረ ሲሆን አንዳንድ ስግብግብ ነጋዴዎች የደሞዝ ጭማሪው ተግባራዊ ከመደረጉ አስቀድመው በሸቀጣሸቀጦች ላይ የዋጋ ጭማሪ ከማድረግ አልፈው አንዳንድ ምርቶች ከገበያ ሊወጡ ነው የሚል ወሬ ሲያናፍሱ እንደነበርም ተናግረዋል። የገበያ ሁኔታውን በመቆጣጠር ረገድ በመንግስት በኩል ክፍተቶች እንዳሉ የሚናገሩት አስተያየት ሰጪዎቻችን በቅርብ ሳምንታት በህዝቡ ጥቆማ መሰረት የሚመለከተው አካል እርምጃ መውሰድ መጀመሩንና በተወሰነ መልኩ እየተስተካከለ እንደሚገኝ ገልጸዋል። በሌላ በኩል በተለይም በአማራ ክልል ነዳጅና ሸቀጣሸቀጥ የጫኑ ተሽከርካሪዎች በየአካባቢው ተደራጅተው በሚዘርፉ ወንበዴዎች የጫኑት ንብረት ስለሚዘረፍና አሽከርካሪዎችም ከእገት አልፈው ስለሚገደሉ የሸቀጣሸቀጥ ምርቶች በበቂ ሁኔታ እንደማይገቡ አይዘነጋም። መንግስት በክልሉ ያለውን ስር የሰደደ ስርዓት አልበኝነት ሊያስተካክለው ባለመቻሉ በዚህ ሳምንት ብቻ በርካታ አሽከርካሪዎች በታጣቂዎች ታግተዋል። ቁጥራቸው በውል ያልታወቁትን በግፍ ተገድለዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ይሁንላችሁ።